በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳዘነጉ። ፊልሙ ሲጀምር ካፒቴን ታከር የተሰኘው ሰው ከጥንዶች ጋር ሲተዋወቅ ያስመለክታል። እኚህ ጥንዶች ከሌሎች የተነጠሉበት ምክንያት እንቅልፍ ጥሏቸው ስለነበር ለብቻቸው ተነጥለው ለመሄድ ይወስናሉ። በመንገድ ላይ ሳሉ ታከር በህፃንነቱ ስለገጠመው መጥፎ ታሪክ ይነግራቸው ነበር። ጠባሳውንም በማሳየት ቢያገኘው ያለአንዳች ምሕረት ሊገለው እንደሚችል ይናገራል። ወደ ባህሩ መሃል አካባቢ ሲደርሱ የስጋ ፍርፋሪ ወደ ውስጥ ይወረውራል። ሻርኩ እጅግ ወደ ውሃው ቀርቦ ይታይ ነበር። ይህችን ነገር ሲሰሙ ወደ ውሃው ለመግባት ያመነቱ፣ በተለይም ደግሞ በውሃው ሲያነፈንፍ ፍርሃታቸው እየጨመረ መጣ። ሆኖም ካፒቴኑ ሊያረጋጋቸው ሞከረ። ሄዘር የተባለችው ወጣት ወደ መዋኛው ገንዳ ስትገባ እጅግ ደነገጠች፣ ምክንያቱም ሻርኩን በውስጥ ተመልክተዋለች። ቀስ በቀስ ታዲያ እየተላመዱት መጡ፣ በተለይም ደግሞ በውሃው ሲመለከቱት። ወደ ጀልባው ሲመለሱ የነበራቸው ጉጉትና ደስታ እጅግ የተለየ ነበር። ካፒቴኑንም ላደረገው ነገር አመሰግኑት። አደጋው የጀመረው ታዲያ ካፒቴኑ የሄዘርን ባለቤት በጩቤ ወቅቱ ወደ ባህር ሲጨምረው ነው። ቀስ እያለን ፊቱን ወደ ሄዘር አዞረ። የሄዘር ሁኔታ በጣም የተለየ ነው። እጅግ በጣም ደነገጠች። ከዛም ፊልሙ ጎልድ ኮስት ወደሚባል አውስትራሊያ ወደሚገኝ ስፍራ ይወስደንና ዘፈር የምትባል ልጅን ያሳየናል። ብዙ ጊዜዋን የምታሳልፈው በማዕበል ውስጥ ነው። ከዋኘችም በኋላ ሞሰስ ወደ ተሰኘ ሰው ጋር ትሄዳለች። ሞሰስ የሪል ስቴት ወኪል ሲሆን ይህ ወጣት ዘፈርን የቻርጅ ኬብል ስለሌለ ወደ መኪናው እንድትመለስና ቻርጅ እንዲያረግ ይጠይቃታል። ደስተኛ ባትሆንም ይዛው ትሄዳለች። ከመኪናው ሲደርሱ ግን በመኪና ውስጥ በማዕበል ውስጥ የሚዋኙበትን ሰርፍ ቦርድ ተመለከተች። ያንን ስትመለከት ደስታ ተሰማት። ሞሰስም ይህን ሁሉ ያደረገው ሆን ብሎ እንደሆነና ለመተዋወቅ እንደሆነ ለዘፈር ይነግራታል። በመቀጠልም ይተዋወቃሉ። መኪናውን ቻርጅ ካደረገ በኋላ ሞሰስ ላይ ራቅ ጋብዛት። ይህ ትውውቅ በፍጥነት ተቀይሮ በዘፈር መኪና ውስጥ ጥሩ የሚባል ጊዜን ያሳልፋሉ። በዛ ወቅት የያዘው የመኪና ቁልፍ እያመመው ስለነበር ቁልፉን ይጥለዋል። ከእራት በኋላ ሞሰስ ዘፈር አብረው እንድትሆን ቢጠይቃትም እሺ ግን አላለችው፣ ምክንያቱም እየተንከራተቱ መኖሩን ተላምዳለች። በመሬት ላይ ምንም ነገር የለኝም ብላ ታስብ ነበር። ብዙ ጊዜ በውሃ ውስጥ እየዋኘች ነው የምታሳልፈው። ሞሰስም የዘፈር ሀሳብን ተቀብሎ ዝምታን ነበር የመረጠው። ገና ሳይነጋ ሞሰስ ለዘፈር ቁርስ ያዘጋጃል። ሆኖም ዘፈር በጠዋት ትሄዳለች። የሄደችውም ከዚህ በፊት ወደ ነግራ ዳርቻ ሲሆን ቢሆንም ግን ዘፈር ቁልፏን ጥላ ነበር የሄደችው። እየፈለገች እንዳለ ታዲያ የቆየ መኪና ተመለከተች። ሰውየውም ቁልፉን እንዲሰጣት ጠየቀችው። በዋነኝነትም ቁልፉን የፈለገችው ሰርፍ ቦርዱን ለማስነሳት ነው። በፊልሙ መጀመሪያ አካባቢ የተመለከትነው ተከርም በደስታ ከሰታት በኋላ እንደሚመለስ ይነግራታል። ከጥቂት ጊዜ በኋላ ታዲያ ዘፈር ከሞሰስ መልእክት ደርሳት። መልእክቱም ቁርስ እያዘጋጀ እንደሆነና አብረው እንደሚቀዝፉ ነበር የተነገራት። ልትመለስ ስትል ግን ተከር ከኋሏ በአንድ ጨርቅ ያፍናታል። ዘፈር ብትታክልም በርካታ መደንዘዣ ስለወጋት ልትቋቋም አልቻለችም ነበረ። በትልቁ ቦርሳው ካስገባት በኋላ ወደ መኪናው ያስገባታል። ይህ የሆነው በአደጋ እንዲመስልም ሰርፍ ቦርዱን ወደ ሐይቁ ጨመረው። በመቀጠልም ወደ ጀልባው ይዟት ይሄዳል። በተመሳሳይ ሰዓት ሞሰስ ኩርሱን ይዞ ወደ ዳርቻ ይሄድ ነበር። መኪናውን ሲመለከተው ተቆልፏል። በዳርቻው ቢመለከታትም ሊያገኛት ግን አልቻለም። የሆነ ቦታ ሄዳለች ብሎ ያስባል። ሞሰስ ያለው አማራጭ ወደ ቤት መሄድ ነው። በዛን ጊዜ ሰፈር ስትነቃ ራሷን ከአንድ ክፍል ተቆልፎባት አገኘችው። በመጀመሪያው የፊልሙ ክፍል የተመለከትናት ሄዘርም በአንድ ክፍል ውስጥ ተቆልፎባት ነበረ። ዘፈር አፏ ላይ ያለውን ፕላስተር በማውለቅ እርዳታ መጣራት ጀመረች። ሆኖም ሄዘር ይህ ጠቃሚ አይደለም፣ ምክንያቱም ብዙ ጊዜ ተጣርቼ የሚሰማ አጥቻለሁ አለቻት። ተከርም የወሰዳቸው በጀልባ ውስጥ ስለነበር ማንም የሚሰማቸው ሰው የለም። ዘፈርም ስሟን በግድግዳ ላይ ስትመለከት እጅግ ደነገጠች። ሄዘር ቀድሞ ስለነበራት ህይወት ነገረቻት። ዘፈርም ማንም የት እንዳሉ እንደማያውቅ አወቀች። በምሳ ሰዓት ሞሰስ ወደ ዘፈር መኪና ሲሄድ በዳርቻው ተመለከተው። ሁሉንም ለፖሊሶች አንድ ባንድ ተናገረ። ፖሊሱ ስለ ዘፈር ሲጠይቀው ባላቸው ትንሽ ትውውቅ ምክንያት የአባቷን ስም እንኳን ለመረዳት ተቸግሮ ነበር። በሌላ በኩል ዘፈር ከሄዘር ጋር ታወራ ነበር። የእናቷን ምክር ባለመስማቷ የጥፋተኝነት ስሜት እንደተሰማትም ተናገራለች። ዘፈርም ከቤተሰቦቿ ጋር ከተለያየ ጀምሮ ፎስተር ከተሰኘው ሰው ጋር እየኖረች ሲሆን ያ ሰው ደግሞ ጥቃት ያደርስባታል። በዚህም ምክንያት በየቦታው እየተጓዘች በማዕበል ውስጥ መዝናናት ነው ስራዋ። በዛ ቅጽበት ግን ሰንሰለቱን የሚፈቱበትን ሽቦ አገኙ። ሄዘርን በመጀመሪያ ከከፈተች በኋላ ለዘፈር ትሰጣታለች። ልትከፍት ስትል ግን ተከር የሚበላ ነገር ይዞላቸው መጣ። ያደረጉት እንዳይታወቅም ሁለቱም የመጣላቸውን ምግብና መጠጥ ወሰዱ። ልክ እንደ ወጣት ትንሽ ሽቦ በመጠቀም መክፈታቸውን ቀጠሉ። ዘፈር በዛን ጊዜ ያዞራት ጀመር። በዛም ወደ መሬት ትወድቃለች። በዛን ጊዜ ተከር ወደ ቤት ይመለሳል። ስራቸውን አውቆ ስለነበርም ለነገሮች የሚታገል ሰው ወዳለው አላት። ስትነቃም ዘፈር ከአንድ መቀመጫ ጋር ታስራ ራሷን አገኘችው። ሄዘርም ራሷን ስታ ነበረ። ተከርም መብራቱን አብርቶ በካሜራ ሆኖቱን ይቀራ ጀመር። የሄዘርን ጸጉር በመቁረጥ ድርጊቱን እንድትመለከት ነገራት።
ይህንን ነገር ከመፈጸሙ በፊት ግን ታከር ሻርክ ሰዎች እንደሚያስቡት አደገኛ አይደሉም ሲል ይናገር ነበር። ለበርካታ ጊዜ ሰዎች አደጋ ስላደረሱባቸው ብቻ ሰዎችን ይጠላሉ አለ። ተከር ክሬኑን በማስነሳትም ወደ ሻርኩ እንድትጠጋ አደረገ። ወደ ውሃው ምግብ በመጣል በርካታ ሻርኮች እንዲመጡ አድርገዋል። ሄዘርን በጣም ፈርታ ስለነበር ወደ ላይ እንዲያወጣ ጠየቀችው። ሻርኮቹ እየበዙ ሲመጡ ወደ ባህሩ አስገባት። ዘፈርም ያላት አማራጭ እንዲያወጣት መማዘን ነው። ሄዘር በመጨረሻም እጅግ የተራቡት ሻርኮች ራት ሆነች። ይህ ጨካኝ ሰው ግን በቪዲዮ ይዝናና ነበር። ዘፈር ወደ ክፍሏ ገብታ ስትመለከት ግድግዳው ላይ ከእርሷና ሄዘር ውጪ ሌላ ሰው ሲሰዋ እንደነበር አወቀች። ይህ ሰው የሚሰዋቸውን ሰዎች በአንድ ስፍራ ያስቀምጥ ነበር። ዘፈርም ከቦታው ለማምለጥ ያላደረገችው ነገር የለም። ሆኖም ግን ይሳካላት አልቻለም። በንጋታው የሄዘር ሰውነት በባህር ተንሳፎ ነበር። በዛን ቀን ሞሰስ ወደ ባህሩ ቢያቀናም ዘፈር ግን በባህሩ ሊያገኛት አልቻለም። ሞሰስን በዚህ እጅግ ተበሳጭቶ ወደ ቤቱ ይመለሳል። በሐይቁ ላይ ግን የዘፈርን ሰርፍ ቦርድ አግኝቶ ስለነበር ለፖሊሶች ሪፖርት ያደርጋል። እያፈላለጋት ያለችውን እስት ግን በዛ ጀልባ ውስጥ ተቆልፎባት ነበር። ተከርም ምግብና መጠጥ ይዞ ወደ ዘፈር ጋር ይሄዳል። ከዛች መጥፎ ምሽት በኋላ ለሰውየው ያላት አመለካከት ፈጽሞ ተቀይሯል። ያመጣውንም ምግብ መሬት ላይ ትወረውረዋለች። በመቀጠልም ሻርኮቹ ከአንተ የተሻሉ ናቸው አለችው። ያለፈውን ቁስልን ምንም በማታወቅ ሴት ላይ መወጣት በጣም መጥፎ ሰው እንደሆንክ ያመላክታል ትሎ ነበር። ንግግሯ ቢነካው ምንም ሳይመለስ ከቤቱ ይሄዳል። የምትጸዳዳበትን ዕቃ አስቀምጦ ነበረ። ከቤቱ ሲወጣ ፕላስቲኩን ለሁለት በመቁረጥ እንደ ቢላ በመጠቀም ልታጠቃ ወሰነች። በዛን ጊዜ ተከር የሄዘርን ቪዲዮ እየተመለከተ ይዝናናል። ከእራት በኋላ መድኃኒቱን በመጠቀም ለዘፈር አዘጋጀ። ወደ ክፍሏ ሲገባ ግን ዘፈር ተኝታ ነበር። ወደ እርሷ ሊወጋት ተጠጋ። እሷ ግን ተዘጋጅታ ስለነበር አንገቱን ባዘጋጀችው ቢላ ወጋችው። በዛም ለጊዜውም ቢሆን ራሱን ስቶ ነበር። ዘፈር በፍጥነት ከኪሱ ውስጥ ቁልፍ ካወጣች በኋላ በሩን ለመክፈት ስትቃረብ ይነቃል። ዘፈር በሩን ልትቆልፍበት ብትሞክርም ባለው ከፍተኛ አቅም ምክንያት በሩን ከፈተው። በደረጃው እየወጣች እንዳለ እግሯን በመሳብ የእንቅልፍ መድኃኒት ይወጋታል። ምንም እንኳን በእግሯ መታ ብትጎዳው እርሱ ግን አቅሙ እንደነበረ ነው። በሬዲዮም ሰው ለማግኘት ብትሞክርም በመስመሩ ላይ ግን ሰው ልታገኝ አልቻለችም። የሚረዳ ሰው ማፈላለግ ጀመረች። ሆኖም ከጥቂት ጊዜ በኋላ መድኃኒቱ ያፈዛ ጀመረ። ተከር እንደገና ወደ እርሷ በመጠቃት ሊይዛ ሞከረ። ዘፈር ታዲያ ካሜራውን ወደ ውሃው ጨመራበት። ወደ ባህሩ በመዝለል ትንሽ ብትዋኝም መድኃኒቱ ግን ከትንሽ ቆይታ በኋላ በውሃ ውስጥ አደንዝዞ ወደ ውሃ ውስጥ እንድትሰጥም አደረጋት። ይህ ታዳጊው ቡድንም የዘፈርን ሰውነት በሐይቁ ውስጥ ያፈላልጉት ነበረ። ከእንቅልፏ ስትነቃ ግን ከአንድ አልጋ እንዳትንቀሳቀስ አድርጎ አስሯታል። ሐሳቡም ይህንን ነገር እንዳትደግም ነበር። ታከር ወደ ወደቡ በመሄድ ምግብና ካሜራን ለመግዛት ወሰነ። አንድ ጓደኛው ባለሀብቶች ወደ ስፍራው እንደመጡና የሻርኮቹ ዋናን እንቅስቃሴ ለመመልከት እንዳሰቡና በርካታ ገንዘብም ሊከፍሏቸው እንደሚችሉ ተናገረ። ሆኖም ተከር ሐሳቡ ዘፈርን ለሻርኮች መመገብ ነበረ። በሌላ በኩል ሞሰስ በዳርቻው የነበሩትን ካሜራዎች ይመለከታል። ሞሰስ ዘፈር መኪናውን ስታንቀሳቀስ ተመለከተ። ከግማሽ ሰዓት በኋላ ታዲያ አንድ ትንሽ መኪና ከቦታው ሲመለከት ይህ ሰው በዘፈር ሁኔታ ውስጥ እጁ እንዳለበት ጠረጠረ። በፍጥነት ወደ ወደቡ ጋር ሄደ። የታከርን ጀልባ ቢያገኘውም አንድም ሰው ሲያንኳኳ የሚከፍት የለም ነበር። ከጊዜያት በኋላ ግን የሆነ ሰው ያለቅስ ሰማ። ዘፈር እንደሆነች ያውቋል። ብረት በመጠቀም መስኮቱን ሰብሮት ይገባል። ወደ ውስጥ ሲዘል ዘፈርን በአንድ ክፍል ውስጥ አገኛት። ዘፈርም ይህ አደገኛ ሰው ወደ ቦታው ሳይመጣ ሁኔታውን ለፖሊስ ማሳወቅ አለበት አለችው። በድንገት ግን ተከር በስፍራው መጥቶ ሞሰስን መታው። ሞሰስም ተነስቶ ፊቱን ቢመታውም ይህ ግን ለእርሱ የትንኝን ያህል እንኳን ጉዳት አላደረሰበትም ነበር። ተከርም ከመታው በኋላ ስልኩን ወረወረበት። ምን እሱ ብቻ ሊጨርሰው ሲል ካሜራ የያዘውን ቦርሳ በመጠቀም ይመቷል። በመቀጠልም አንድ ብረት በመጠቀም ያለውን ኃይል በመጠቀም አነቀው። ሆኖም በዛ ጊዜ ተከር ሊያመልጥ ቢሞክርም አልተሳካለትም። የተከር ጎረቤት ታዲያ ከየት መጣ ሳይባል ራሱን እንዲስት አደረገው። ከርቀት ድምፅ ሲሰማ እንደገና ተነስቶ ሰውየውን ይገለዋል። ተከርን ዳግም ዘፈር ስትመለከተው ሞሰስን እንዳሸነፈው አመነች። ተከር ጀልባውን ሲመለከተው ግን ጀልባውን ወዳ ጨርሶ ነበር። ስለዚህ አቅጣጫውን ቅርብ ወዳለ ሃንግማን ባይ ወደ ተባለ ቦታ ለማቅናት ይወሰናል። በዛን ወቅትም ሞሰስና ዘፈር ሊያበቃላቸው ትንሽ ጊዜ ነበር የቀራቸው። ምንም እንኳን ሁለቱም ተስፋ ባይኖራቸውም አንድ ላይ መሆናቸው ደስታ ሰጥቶት ነበር። ዘፈርን ሊያድናት ሲመጣ አመሰገነችው። ሞሰስ ደግሞ ለምን በጠዋት ከቤት ለመሄድ እንደወሰነች ጠየቃት። የዘፈር መልስ ግን ብቻዋን መኖር ከመላመደው የተነሳ ነበር። ከዛ በኋላ ተከር ከቦታው ይደርሳል። በዛን ጊዜ በቀን ነበር ሊሰዋቸው ያሰበው። ዘፈርም ስትነቃ በገመድ ተንጠልጥላ ነበር። ቀስ በቀስ ወደ ሻርኩ እንዲጠጋ አደረገ። ዘፈር በመሶስ ቦታ እኔን አስገባኝ ብትለውም ሰውየው ግን መሶስን ወደ ውሃ ያስገባው ነበር። ዘፈር ታዲያ በምንም ሁኔታ እንዳትንቀሳቀስ አለችው። በዚህም ምክንያት ሻርኩ ፍላጎት ሳያሳይ ጥሎት ይሄዳል።
ተከር በዚህ ተገርሞ ወደ ጀልባው ይመልሰዋል። ይህ ሰው ታዲያ በጣም መጥፎ ከመሆኑ የተነሳ ሆዱን ወግቶ ዳግም ወደ ባህር ይጨምሯል። በዛን ጊዜ ሄሊኮፕተር ከርቀት ተመለከተ። ይህ ደግሞ ታከር ድርጊቱን እንዲያቆም አደረገው። ሞዘስ ሰውነቱ ይደማ ነበር። ዘፈርም ዳግም ከቦታው ለማምለጥ ሙከራ ታደርጋለች። የያዛትን ነገር ለማስለቀቅ እየሞከረች እንዳለ ተከር ምግብ ይዞ ከቦታው መጣ። ለሞሰስ ታዲያ ዘፈር ከማንም ጋር መሆን እንደማትችል ይነግረው ነበር። ይህ ንግግሩ የዘፈር ልብን ሰበረ። ተከርም ከሄደ በኋላ ድርጊቷን ትቀጥላለች። ሆኖም እጇ በክፉኛ ቆስሎ ይደማ ነበረ። ሞሰስም ተዳክሟል። እዚህ እጇን ቆርጧን ቢሆን ለማምለጥ አሰበች። በዛን ጊዜ ግን ተከር ወደ ክፍሉ ገባ። አልጋውን በደም ተሞልቶ ነበር። የዘፈርን አልጋ ሲመለከት ግን እጇን ብቻ ነበር ያገኘው። ዘፈርን በፍጥነት በሩን ዘግታበት ትሄዳለች። ሁሌም ግን ተከር መሳሪያ ይዞ ነበር የሚንቀሳቀሰው። ዘፈር ወደ ጋቢና በመሄድ ወደ ዳርቻው እንዲመለሱ አደረገች። ሆኖም ግን ተከር አጠቃላይ ሞተሩ እንዲቆም አደረገ። ከርቀትም የሆነ ስፍራን ተመለከተች። አቅጣጫ ጠቋሚ ሽጉጥን ማፈላለግ ጀመረች። ተከርን ስትመለከተው ወደ እርሱ ተኮሰችበት። ወደ ኩሽና በመሄድም በሩን ዘጋቸው። ሆኖም ተከር በሩን ከፍቶ ይስባታል። ዘፈርን ቢላ ይዛ ታዲያ ታጠቀዋለች። እንደምንም ብላ ከወጣች በኋላ ወደ ዳርቻው ተዋኝ ጀመር። ሊይዛት ቢሞክርም አልቻለም። ከዳርቻው ደርሳ እርዳታ ልትጠየቅ ስትል ራሷን እንድትስት አደረጋት። ዘፈርም ስትነካ ለሻርክ መስዋዕት ልትሆን ነበርና ሞዘስ እጅግ ደግሞ ስለነበር ከርቀት ከመመልከት ውጪ ምንም ሊያደርግ አልቻለም ነበር። ሁሉም እያበቃ በነበረበት ጊዜ ነጩ ሻርክ ወደ እርሷ ይመጣ ነበር። ተከርም ራሱ ለመጀመሪያ ጊዜ ነበር የተመለከተው። በፍጥነት ወደ ባህር ይጨምራታል። በዛን ጊዜ ሴት ሻርክ በመምታት ሐሳቡን አስቀየረችው። ተከር መንጠቆውን በመጠቀም ሴቷ ሻርክ ከቦታው እንድትሄድ ሊያደርግ ይሞክራል። በዛ ጊዜ መንጠቆ ሲወድቅ ዘፈር መንጠቆውን በመያዝ ራሷን ለመከላከል ወሰነች። ሴቷ ሻርክ ታዲያ ሳታጠቃት ትሄዳለች። ከዛ በኋላ መንጠቆውን በመጠቀም ወደ ጀልባው ማውጣት ጀመረች። ተከር በእውነቱ በመገረም ሁሉንም ይቀዳ ነበር። ዳግም ዘፈር ወደ ውሃው ገባች። ወደ ስምጥ ስትገባ ዘፈር ትልቅ አውሬ ወደ ቦታው ሲመጣ ብታይም አልተንቀሳቀሰችም። ሻርኩ በዚህ ምክንያት ጥሏት ይሄዳል። ዘፈርም ይህንን እድል በመጠቀም ወደ ጀልባው ወጣች። ተከር ያስቀመጠውን መሳሪያ ታጠቀች። ያንን ቀስ በመጠቀም ወደ ባህሩ ተወረውረዋለች። ቀስ ብላም ተመለከተችው። ሆኖም እየተንቀሳቀሰ ስለነበር ነጩ ሻርክ ተመገበው። በመቀጠልም በስፍራው ላይ ያሉበትን አቅጣጫ ተጠቁማለች። በዛን ጊዜ ሞሰስ ራሱን ስቶ ነበር። ሆኖም ከፍተኛ ቦታ የምትሰጠው ሰው እንደሆነ ተነግረው ነበር። ሰው ለሰው በጣም አደጋ እንደሆነ ይህ ፊልም ያሳየናል። በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ተመኘው።